ሄሎ ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ? የዩቲዩብ ቤተሰቦቼ እኔ ያለሁ አልሐምዱሊላህ። እንዴት ናችሁ እናንተ አላችሁ? አለን። የቡና ሰዓታችን ደርሷል። ቡና ልጠጣ ነው ማለት ነው አብረን። እንዴት ነው? ምን አዲስ? ቆይ እናንተ ለምንድን ነው ይሄን ቪዲዮ ሰብስክራይብ የሚያታረጉት? ለምንስ ላይክ አታረጉም? ስታዩ ኧረ ላይክ አድርጉ፣ ሰብስክራይብ አድርጉ። ምንም አይጎልባችሁም። ለእናንተ ለእኔ ይጠቅመኛል፣ ከእናንተ ምንም አይጎልም። ጥሩ ስራ እንደሰራ ሰው ነው እንደውም የሚታሰባችሁ። አንድ ሰው ወደ ዩቱብ እንደቀላቀላችሁ ስራ እንዲሰራ እንዳበረታታችሁ ነው የሚቆጠረው። እና ቪዲዮ ስታዩ ሰብስክራይብ ላይክ ለማድረግ እንዳትረሱ። ሰሞኑን እንደውም እያለፈለኩ ጉንፋን እያደረገኝ ሁሉ የሰራሁላችሁ ቪዲዮ አለ አይደል? ይቅርታ ግን ድምፁ ስለረበሻችሁ ነው። ቪዲዮ እንዳላቋረጥ ደግሞ ዩቲዩብ ጊዜ እንትን እያለበት ነው። ሰብስክራይብ በጣም ስለምፈልግ ግዴታ ቀን በቀን መስራት አለብኝ። ለዛ ነው እና ሰብስክራይብ አድርጉ። እንዴት ናችሁ ታዲያ? አልሐምዱሊላህ። እስኪ በደንብ አበረታቱኝና ቪዲዮ ለመስራት እኔ አዲስ ነኝ። ያው እንደምንም እያደረኩ እየሞከርኩ ነው። ይበልጥ በደንብ እንድለምድ ደግሞ እናንተ እገዛ ያስፈልገኛል። ምን ብትሉ በደንብ ሰብስክራይብ፣ በደንብ ላይክ እያደረጋችሁ እና እንደዛ ነው ውዶች። ምን አዲስ ነገር አለ ታዲያ? ዛሬ እንኳን ሰብስክራይብ እንድታደርጉ ቡና እየጠጣ ለጨቃጨቃችሁ የመጣሁት። ሌላ ወሬ ምንም ይዤ አልመጣሁም ብል ደስ ይለኝ ነበረ፣ ግን ዛሬም ሌላ ነገር ልናወራ ነው የመጣን። ትንሽ እስቲ እንጫወትና ቡና ይፈልቷልና ይሄው አያችሁ ክልት ብሏል። ይሄ ጭሱ ይታያችኋል። እና እንደዛ ነው። ቡናችን ፈልቷል። ቡና እየጠጣን እናወራለን ማለት ነው። ዛሬ ላወራችሁ የመጣሁት ምን መሰላችሁ? ስለምን ስለ ሀገር ነው፣ ስለ ህዝብ ነው፣ ስለ ሰው ነው፣ ስለ ግለሰብ ነው፣ ስለ መንግስት ነው። ስለምን ልንገራቸው ነው? ስለ መንግስት ነው ያገባኝ ወንዶሮ ማይገባኝ ቦታ ነው አስገባኝ። ዛሬ ለነግራችሁ የመጣሁት ነገር ምን መሰላችሁ? ቪዲዮ ሰብስክራይብ እንድታረጉ ነው። አዲስ ነገር ደግሞ ምን መሰላችሁ? ቢስሚላህ አዲስ ነገር በህይወታችሁ ውስጥ እናንተ በጣም የሸወዳችሁ ሰው የምታውቁት ሰው አለ? እስቲ ከልጅነታችሁ ጀምራችሁ አስታውሱ። እስቲ የድሮ ካሜራ ታውቃላችሁ አይደል? የድሮ ካሜራ የፍሌሽ ያለው እንግዲህ ዘጠናዎቹ ታውቃላችሁ። በእኛ ጊዜ እኛ ወጣት በነበርንበት ያኔ ቢስሚላህ ጣፈጥ ምግብ ነው ሰራላችኋለሁ። ሰርቼ ዩቲዩብ ላይ አሳያችኋለሁ። አብረን እንሰራለን እና ታስታውሳላችሁ አይደለም? አሁን ይሄው እንደዚህ እናትዬ ቴክኖሎጂ ተራቆ በየጓዳው በየጎድጓዳው ሰው በፈለገ ሰዓት ፎቶ እንደፈለገ መነሳት በሚችልበት ጊዜ አልሐምዱሊላህ ያለ እንኳንም አደረሰን እንኳን አሳየን። እና በዛን ጊዜ ፎቶ ላንሳችሁ ብሎ በፍሌሽ ያተላላችሁ ሰው አለ በህይወታችሁ? ይሄ ቪዲዮ ቢደርሰው ደስ ይለኝ ነበር። የሆነ ቪዲዮ ላይም ሰርቻለሁ፣ አልታየም እሱ ቪዲዮ። ለዛ ነው ዛሬ የደከምኩት። አላያችሁትም። ለምን እንደማታዩት አላውቅም። ድሮ ብታዩ ልጆኜ ያኔ የተቃጠልኩበትን ዛሬ እየሳኩ ልንገራችሁ። ፎቶ ሊያነሱን የድሮ ያስቃል ነገሩ ራሱ። እና በዛን ጊዜ ፎቶ ቤት ያለው ለኔ ዘመድ አይደለም፣ እኔ ጋር ላሉ ሰዎች ዘመድ ነው። እና እኔ ከነሱ ጋር ፎቶ ልነሳ ሄድኩና እሱ ዝምድናው ከኔ ጋር ካሉ ሰዎች ጋር ስለሆነ ያ ፎቶ ደግሞ በጣም አስፈላጊ ፎቶ ነው። በጣም ያ ፎቶ ተሳክቶልኝ ቢሆን ኖሮ ዛሬ እኔ የት እንዳለው በነግራችሁ ኦ ማይ ጋድ ምን ብዬ ልንገራችሁ። አልሐምዱሊላህ ለሟና ጤና ነው። ጤና አለኝ፣ ያው ደስታ አለኝ። አልሐምዱሊላህ ያለውን ያለመሰገነ ሌላ ያገኘም እና ያ ፎቶ አስፈላጊ ነው። እና ይሄ ፎቶ የሚያነሳ ሰውዬ ደግሞ አብሮኝ ካለ ሰው ጋር ዘመድ ነው። እና ያ ፎቶ ካላ
አትነሳም ማለት አልቻለም። አትነሳም ካለ ነገሩ የመጣው በኔ በኩል ስለሆነ ስለዚህ ምንድነው ማድረግ የምችለው? እኔ ላይ ፍሌሽ የሚበራው ፍሌሽ እኔ ላይ እያበራ ያቺን ዘመድ የትክክለኛ ፎቶ ያነሳል እኔ ላይ ፍሌሽ እሱ ሰውዬ አሁንም ለኔ መንገድ ላይ ራሱ ሳቄ ነው። ግን አልጠየቅኩትም። አንድ ቀን ኢንሻአላህ ጠይቀዋለሁ። አንድ ቀን እንደውም ቁጭ አድርጌ የሆነ እዚህ ቁጭ በልና ለምንድን ነው ፎቶ ያን ያነሳን ፎቶውን እስቲ አምጣ ካነሳክ አላነሳም ካልክ ደግሞ ለምንድን ነው ያላነሳው? እኔ ያንን እድል እንዳላገኝ ነው አይደለ ነው ብዬ ጠይቀዋለሁ። አልጠየቅኩትም። ያ እድል እኔን አመለጠኝ። እኔ ላይ በራ ፍሌሽ ነው። ፎቶ አላነሳኝም። ፎቶውን አንስቼ ፎቶ ለውሰድ ለፎቶ ለሚያስፈልገው ቦታ አንስቼ የምሰጠው እኔ ነኝ ብሏል። ሰጥቷል። የሰጠው የኔን አልሰጠም። ፍሌሽ የኔን ባዶ ፍሌሽ ነው ያበራብኝ። እኔ አንደኛ ልጅነትም አለ፣ ግን በዛን ጊዜ ሰምቻለሁ። ልጅነት ስለሆነ ለካ በልጅነት ነገር ደፍሮ የሆነ ነገር መጠየቅ ይከብድሃል። አልጠየቅኩም። ብቻ ትንሽ ተናድጄ ትኩረት ብዙም አልሰጠሁትም። አሁን ቁጭ ብዬ ሳስበው ይገርምኛል እሱን ሰውዬ ስላገኘው። ይሄ የምነግራችሁ በዘጠናዎቹ የሆነውን ነው እየነገርኳችሁ ያለው ተማሪ ሆኜ ማለት ነው። ተማሪ ሆኜ እና የሰው ልጅ መሸወድ ከፈለገ እንደዚህም ይሸውዳል። እስቲ ለእንደዚህ አይነት ሰዎች ምንድን ነው የሚባሉት? እንደዚህ አይነት ሰዎች እስቲ ምቀኛ ነው የሚባሉት ወይስ ፈልፈላ ነው ወይስ ቡዳ ነው የሚባሉት? ምንድን ነው እዚህ ስማቸው? በአላ ነገሮች ምን ስም ቢወጣላቸው ነው የሚገልጻቸው? እንደውም አይገልጻቸውም ምንም ነገር። ፎቶውን እኮ እኔንም አንስቶ ያንንም ሰው አንስቶ እኮ እድሉን የሚያገኝ አንድ ሰው ነው። አላ ያለው ነው የሚያገኘው። ግን በሚገርም ሁኔታ በሌላ መንገድ ነው የተሳካ። በዛ ቦታም እሱ የኔም ቢያስቀርም አልተሳካም። ስላልተሳካም ነው ሁለት ፎቶ ነው መምረጥ የምንፈልገው። አንድ ፎቶ ብቻ ለምን መጣ በሚለው ነው እኔም የሰማሁት ፎቶ እንዳልተነሳሁት ያወቅኩበት ምክንያት። ሁለት ፎቶ ለሁለት ሰው ፎቶ ያስፈልገው አንድ ብቻ ስለመጣ ማንን ከምን እንምረጥ፣ ምኑን ከምኑ እንምረጥ በሚለው ቀረ ያ ነገር ላይ ጆአለው። ይሄን ቪዲዮ ያዘው ዩቲዩብ ይጠቀም ነው በላ ተቀም ቢሆን እንደው የሚዩቱብ ምን እንደውም በአካል መጠየቅ ፈልጋለሁ። አንድ ቀን እንደው ካሜራ ደቅዬ ብጠይቀው ደስ ነበር የሚለው ዲዛማ እንደው በፖሊስም ስሬ ቢታሰር አይቀመጥም። ሲጀመር እኔ ድራይ ይሸሸኛል። እንደ እብድ ነው የሚሸሸኝ። ሲያየኝ ራሱ በፊት ልጅ ስለሆንኩ አይሸሸኝም። ምንም መስሎ አይታየውም ነበር። አሁን ይሸሸኛል። ዜድዮ ተፈልቀኛለች ብሎ ይሁን ምን ታረግ ምን አስበው እንደሚሸሸኝ ራሱ አላወኩም። ያን ያልሸሸኝ አሁን ለምን እንደሚሸሸኝ አሁን ህይወት በደንብ ገፍቷታል። ለምን አደረክ ብላ ትጠይቀኛለች ብሎ ነው መሰለኝ የሚሸሸኝና እንደዚህ አይነት መቀኝነት አያዋጣችሁም። ምንም ይሁን ምንም አላህ የጻፈ ነገር መቼም ቢሆን አይቀርም። መቼም ለማንም አይቀርም። ማንም ማስቀረትም አይችልም። ማንም በግድ መውሰድም አይችልም። ምስጋና አጣኩ። እሱ ሁለቱ ፎቶ ሄዶ ላይሳካም ይችላል። ግን ሁሌስ በተለይ ስለ ፎቶ ሲወራ ይሄ እንደዚህ በእንትን የሚወጣውን ፎቶ ፕሪንት ተደርጎ የሚወጣው ፎቶ ባየ ቁጥር ነው እሱ ሰውዬው ነው ትዝ የሚለኝ። ሰውዬው በአካል አለ። እስከዛሬ ፎቶ ሳይሆን ቢደርሰው ደስ ይለኝ ነበረ። እና ምቀኝነት ለምንም እንደማይጠቅም ሰው ለሆነ ሰው ሊጠቅም ብሎ የሌላ ሰው እድል ቢያበላሽ የዛን ሰውዬ ብቻ ስላበላሸ ለዚህኛውም ላይሳካ ይችላል። ለምን? በምቀኝነት ስለሆነ። አንዳንዴ ብዙ በምቀኝነት የሚሰሩ ነገር ለመጀመሪያ ጊዜ ይሳካሉ። በእርግጥ መጨረሻ ላይ ነው እንጂ ነገሮች እንትን የማይሉት መጀመሪያ ሊሳካ ይችላል። ዓለም የምቀኞች ናት እና ዓለም የፈልፈላ የምቀኛ ነው ሲጀመር። መጨረሻ ላይ ነው እንጂ ያለ ቅጣታቸውን የሚሰጠው። እና እቺን ልነግራችሁ ነው። የነገር ትዝ ብሎኝ ነው ምቀኝነት ለማንም እንደማይጠቅም ለምንም እንደማይጠቅም። ሰውዬ እንዴት እንደሚሸሸኝ ብታይ ወላሂ እያበደ ነው የሚሮጠው። ነው ሲይ ማለት ነው። ከዛ ወዲያ ያየው ስንት ቀን ነው? 2 ቀን ነው 3 ቀን ነው ያየሁት። አስብ ከስንት 10 ዓመት በኋላ ይሸሸኛል። ለምን እንደሚሸሸኝ ራሱ ደስ ይለኛል። አገኘሁት መጠየቅ አይቀርም። እንደው የቪዲዮ አጋጣሚ እሱ ጋር ደግሞ ቢደርስ ደስ ባለኝ። ግን ለምንድን ነው ያደረከው? ከኔ ጋር የመጡ ሰዎች እሷን አታንሳት ፍሌሽ ብቻ አንሳ ብለህ ትእዛዝ ተሰጥቶክ ነው ወይስ በራስህ ተነሳስተህ ነው? እኔ ፍሌሽ እያበራህብኝ ብልጭ እያደረክብኝ ሁለት አንድ ፎቶ እንኳን ወይ አጣመ ወይ የሆነ ነገር አድርገህ ብታነሳ ጥሩ ነበር እኮ። ምን ነው
አንተም እኮ ትወልዳለህ በልጆች በምናምን ልታይ ትችላለህ። እያየም ሊሆን ይችላል እኛ አላየውም እንጂ ኑሮን ስላላወቅኩ ነው እንጂ እናችሁን ልናገር ነው ዛሬ። ኧረ ፕሊስ በእናታችሁ ሰብስክራይብ ላይክ አድርጉ። አየ ማሰላማ መልካም እሑድ ይሁንላችሁ ላለው ባይ